አባታችን እንዴት ዋሉ? ደህና ዋሉ? ሰላም ይፈር ይመስገን። ልሸኞት እንዴ? አባኪ ደስ ይላል። ሰውኝ ነው የኔ አባት። ይምጡ እስቲ እዚች ይግቡ። ደክሞት ነበረ? አዎ በቃ እግሬ ቶሎ አይራመድም። እግሬም ሄደ። ስንት አመት ሆኖት? እኔ ወደ 88 ነኝ። አሁን ማን ጋር ነው የሚኖሩት ታዲያ? እኔ ሰው ቤት ተቀጥሬ ነው የምሰራው። ምን ይሰራሉ? ሽመና? አዎ ማጣት እኮ የሰው ልጅ ማንኛውም ሰው አይት እውነት ነው አባቴ። ያጠሰው መልክ የለውም። እውቀቴን ተሸክሜ ጦም ያሳድረኛል። ግደለኝ ብዬ ለአምላክ ሲጠራ ያሰቃየኛል። የመልእክተኛው እባላለሁ። እኔ ምን ላግዘው ትችላለሁ? እንደ ልጅ ታግዛኛለህ? እኔ የሚደርስበት ያድርሳኝና ይሄን ክፈል ያልከኝ ከፍላለሁ። የፍታው ብር ለኔ ሊከፍሉኝ? አንተ ታውቃለህ፣ እኔ አላውቅም። ይሄን ያባታ ታስለቅሰኝ በእናትህ። ለምን ቢኖረኝ ለምን 20 ብር አይሆንም? እቺ ስንት ትመስሎታለች? እስቲ ይዋት ወይ እኔ 100 ብር ነው ማለት 200 ነው። ማንበብ ምናምን መጻፍ አልችልም። በአጠቃላይ አሁን እሱ ያዙት እጆት ላይ 10 ሺህ ብር ነው አባቴ። 10 ሺህ ብር ይሄ? አዎ። ወይ ገብርኤል የኔ አባት ሰው ለምንድን ነው የሚመልሱልኝ? ለእርሶ እየሰጠሁት እኮ ነው አባቴ። ለእርሶ እየሰጠሁት ነው። 10 ሺህ ብር ነው የኔ አባት። ምኑ? እሱ የገብርኤል አለኝ። አንተ ከየት ታገኛለህ? የኔ አባት ወይ አፈር በበላኝ። የኔ አባት ወይኔ ምንሳቡ ሚካኤል ገብርኤል ማታጣስቶ ይስጥ። አሜን። የኔ አባት ቅስ ብለው ባከውት የማታ እንጀራ አምላክ ይስጥ። አሜን አባት። ኧረ ማን አባቱ ሰጠኝ? እኔ ምን ገንዘብ ይኸው ለማለት ነው። ይዩት ብዬ የሰጠሁት መስሎት መሰለኝ። ይሄን አባት ለምን ወይ እኔ አፈር ልብላ? ይሄን አባት እርሶ ነው የኔ አባት። ወይ ከናት ታገኝም ከቅዱስ ገብርኤል ታገኛለህ። ሚካኤል እቺንስ ብጨምረውት ረክ ይሄ ደግሞ ሌላ 10 ሺህ ብር ነው። አንተ ምን ትሆናለህ? መልእክተኛ ነኝ መልእክተኛ ነኝ እኔ። እግዚአብሔር ካንተ ሰው ይልከኛል። አምላክ ላንተ ይስጥ። አሜን የኔ አባት። አንሰጣኝ ሳልሞት ቀበርከኝ። ወይኔ ወንድሜ እንደሰጣኝ ደስታ ይስጥ። አሜን አባት። ደስታ ይስጥ የኔ ጌታ። አሜን የኔ ጌታ። እኔ ጌታ አሜን። ማባቱ ሰጣኝ የኔ አባት። እናቴ እንዳይረሷት ያስገቧት የኔ አባት። በዚች በቃ አይሻልም? በጥቁር ፔስታ ተገላገልኩ። ኧረ ማታ እንጀራ ይስጥ። አሜን አባቴ። ቅዱስ ገብርኤል ይተው አባቴ። በእግዚአብሔር በቃ እኔ አባቴ ለቅሶ ምናምን አልፈልግም አባቴ። ደስታዎትን ፈልጌ ነው እኮ። አንተ አገሬን አሳየኝ እኮ እኔ አባት። እናቴ አገሬ አባቴ አገሬ አሳየኝ። የማታ ደስታ ሚካኤል ገብርኤል ይስጥ። አሜን አባት። እኔ አንተ ጋር አገኛለሁ ብዬ ምጣው ወይ የት ታውቃኛለህ? የት አውቃለሁ? ወደ ሰፈሬ ነው የምሄደው ብዬ ነው መጣሁ እንጂ ይሄን ያገኛል ብዬ ነው። እስኪ ምን አለኝ በል የኔም በል መሬት ጠፋት። ጠላቶች ካንተ ፊት አይቆሙም። አሜን። ገብርኤል በሰይፉ ይወጋል።
ደስ አለኝ። እንኳን ደስ አለ። እንጀራ እኮ በላሁ። ምን በላለሁ? እንኳን ደስ አለዎት። ለእርሶ በጣም ደስ ብሎኛል። አሁን ታክሲ ላስይዞትና ወደ ቤት ወጥ። እሺ 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 እኔ አባት እሺ እሺ። በድጋሚ እንኳን ደስ አለው። ወይ ኧረ በአምላኬ አሁን ረጅም ሽበት ደከመን። ሰውም ናቀ። እኔ አባት ማንም ይንቀውት ሰው እውነት አይረጁም አይሰሩም ብሎ ማለፍ ነው። አሰሩትም ሰው እኔ አሁን ምን ላሰራውት? ደስ ያለኝ የሚሰራ ስራ ሳይሆንና ልስራ። እውነት እሺ ይምጡ። በፈጠረክ ባንተ አምላክ እብድ ነኝ። እሺ አልለብስም ነበር ልብስ የሚበላውን አላውቅም ነበር። ግን ይሄ ዛሬ ያለበስከኝ ልብስ እንዳማረኝ የኖርኩ ሰው ነው። እውነት አዲስ ልብስ በቃ እንዳማረኝ አዲስ ጫማ እንዳማረኝ እንኳን ደስ አለ። ልቤ ያስባል ይመኛል። ራቆት የነበርኩ ሰውዬ እኮ ነው። ይሄ ጂንስ ማንም እንትን ያለውን ለብሳለሁ እንጂ እንዳማረኝ ነበረ። እግዚአብሔር አባቴ እግዚአብሔር እንደደረሰልኝ ነው የሚያውቀው። እሱ ነው የደረሰልኝ ብዬ ነው የሚያስበው። ዛሬ እግዚአብሔር ነው የደረሰልኝ። እኔ አባት እኔማ አንድ ተራ ሰው ነኝ። እኔ ይገርማል። ለራቴ 100 ብር አለችኝ። ለምሳሌ ብስኩት በላለሁ አልኩና ቀናንሼ ያችን ብስኩት ልበላ ነበር ወደዚህ የመጣሁት። ብስኩት ልበላ ዋጥቼ እንደገና መጥቼ እጠብቃለሁ ብዬ ከዛ ተነስቼ ነው የመጣሁት። አንተ እግዚአብሔር እዚህ ጋር አቆ አንተ ምን ሆኖ ነው እኔ አባት በመልካም እንዳይሄኝ እሱ በመልካም አንተ እግዚአብሔር መጣልኝ ሲያምረኝ የነበረ ልብስ አለበስከኝ። ሌላ ደግሞ ሲያቃል እኔ መልእክተኛው እባላለሁ። መልእክተኛው ሳትሆን መልካም ከላይ መጣ። እኔ አባት ኧረ እኔ አንድ ተራ መልእክተኛ ሰው ነው የሚልከኝ እና ሰዎች ናቸው አድርስ እያሉ የሚልኩኝ። እቻ አሁን ደግሞ ስንት ትመስለውታለች? ዋስቶልም ብለን 10,000 ብር ናት አባቴ። ምን ልበልህ ታዲያ? ከዛ ሁሉ አስመልጦ በሱ ቁና እድሜና ጤና ሰፍሮ ይስጥ ልጅ ይስጥ። ከሁሉም በላይ ልጅ ነው አባ የሚል አባባ እቺንም ይጨምሩ ውስጥ ባለው ፈልቷል። ይሄን ምን አባት ምርቃት አዎ የአባት ምርቃት እቺንም ይጨምሩ። ዘራፍ ነው ዛሬ 30,000 ብር ይዘዋል አባቴ። እንግዲህ እግዚአብሔር ከርሶ ጋር ይሁን። እንግዲህ ይህን ብቻ ነው ማድረግ የምችለው እኔ። ከዚህ በላይ ምን የሰማዩ ራሱ መጥቶ እኔ ነኝ ይበል እንዴ? አንተን ስላከልኝ መልእክተኛው አባ ምን ብስኩት ልበላ ብስኩት አንድ ብስኩት ልበላ እኮ ነው ወደዚህ ወረድኩት። ከዛ ተቀምጬ ለኔ ተደግሶልኝ ነው የኔ አባት። እሺ ደረሳ ብቅ ባልክ ሰዓት ወንድሙ ነኝ ስሜ ያዛ ስልኬ። እሺ 09 38 06 5908 እሺ አካውንት አለዎት? ያውቁታል? በቃሎት አውቀዋለሁ። ይናገሩ። 1000 እሺ 57 24 88 32 6 እሺ አባት ማን ነው ስሞት? ወንድሙ ማን? ወንድሙ ወልዴ። ይሄንን አይተው ደግሞ የሚያግዙት ሰዎች ካሉ መልካም። ደስ ብሎኛል ስላገኘሁት። አብረን መስለዋል። እሺ እኔ አባት አሁን ደርሶ ነው አብረን ነው እንደሚሰማ ብለን ችግር የለውም። እኔ አባት አሁን ስራም ስላለችብኝ እርሱ አሁን እሷን ይደብቁ ከቻሉ ባንክ ሄዱ። አሁን ቀጥታ አይሻልም? እንጃ እሱ ነው የተወራ ወሬ ደረሰ። ተስፋ ትኩረት ይደርሳል የተባልኩት ነገር ይሄው ነው። ከዚህ በላይ ምን አለ? በቅጥና ይሄድ። እሺ መልካም እየተሳምክ ነው።
ለምን የምታለቅሽው? ልጅ ጎዳና ለጎዳና እየተንከራተትኩ ነው። በኔ ምክንያት አብሮኝ መኪና ውስጥ ላይ የልጅ አባት ገና ልጅ እያለ ነው ጥሎን የወጣው ከቤት ከአረብ ሀገር የመጣች ሴት አርግቶ ማለት ነው። ከዛ ጊዜ ጀምሮ በቃ ምንም የተስተካከለ ህይወት የለኝም። ወላጆቼ ሲያልፉ ደግሞ ጭራሽ ህይወት እየተበላሸ ሄደ። አሁን እዚህ የት ነው የምትኖሪው? ምንም በቃ አንድ ቤተክርስቲያን ውስጥ ነው ያረፍኩት ነበር። ልጆች ናቸው ብር እየሰበሰቡ ለምግብም ለምንም እያሉ የሚሰጡኝ እዛ የሚያውቁኝ እዛ ቤተክርስቲያኑ ጋር ያሉ ልጆች ማለት። እሺ ከልጅነት ጀምሮ ሰራለሁ፣ አረብ ሀገር ሄጃለሁ፣ ግን ተሳክቶልኝ አይቀም። በቃ ግን ልጄን አሰቃየሁት በየመንገዱ ላይ። ምንም የሚያውቀው ነገር የለም። ሁሉ ነገር ከአቅሜ በላይ ሆኖ መኪና ስር ለመግባት ሁላ ወስኜ ነበር። መንገድ ላይ ቁጭ ብዬ መጨረሻ ላይ ሰፈር ውስጥ የሚያገኝ አንድ ልጅ ነው እግዚአብሔር ልጅሽ እኔ ጥለሽ ነው አንቺ መኪና ውስጥ የምትገቢው? ጤነኛ ሆነ ኖረ ልጅ ማሳደግ ሲያቅት ለምን ትኖራለህ የሚል ድምጽ ነው ጭንቅላቴ ውስጥ የሚመላለሰው። አይዞሽ እኔት በቃ ደክሞኛል። አሁን ምንም አይነት አቅም የለኝም። መኖሬ ራሱ ጥቅም ያለው አይመስለኝም። በዚህ ሰዓት ለልጅ ከጎዳና ማንሳት ያቃተኝ ሰው ለምን ብዬ እኖራለሁ? ከቤተ ክርስቲያን ሰዓቱ ሲደርስ ውጡ ይባላል፣ ግን መሄጃ የለኝም። እዚህ ነው ማድረው ስላቸው ማረፊያ የላቸውም። ቤተ ክርስቲያን ውስጥ ለማስቀደስ ብቻ ነው ቤተ ክርስቲያን ውስጥ ማደር ያለብኝ። ተይ በእግዚአብሔር በቃ ነፍሳ ስለዚህ ለምን ኖራለሁ? ማኖር ያልቻልኩት አንድ ልጅ ትክክል ካላኖርኩት ለምን ኖራለሁ? እንደምታውቂው እኔ መልእክተኛው ነኝ። አጋጣሚ በሌለኝ ቀን ነው ገንዘብ የመጣሽው ነው ችንስሽም ልጅ እንኳን አስርሽ 200 ብር ሲሰጡኝ እኔ ነኝ የማውቀው እንዴት እንደሚሰማ። እማዬ ስጋ መብላት ፈልጋለሁ ወይ ስጋው እኮ ያድረ ነው ቆይ በኋላ እያሉ የሸወድኩ ነው የማኖረው እስካሁን ድረስ። አመሰግናለሁ በጣም። እሱን ያዥና አሁን በጊዜው መጨመርሽ ነገር የለኝም ምንም ብር ስለሌለ እንግዲህ እግዚአብሔር ይርዳሽ። ሰው ደግሞ ከረዳሽ ምናልባት አካውንትሽን ታውቂዋለሽ በቃልሽ 34 42 68 56 የአቢሲኒያ አካውንት። ስምሽ ማን ነው? መድኃኒት ተፈራ። መድኃኒት ተፈራ። ስልክ ቁጥርሽን ንገሪ። 0913 97 53 28። እሺ መልካም። ሰው ደግሞ ያው ይሄንን እንባሽን አይቶ ይረዳሻል ብዬ አስባለሁ። ከዛ ውጭ እግዚአብሔር ነው የሚያውቀው።